የዊንዶ ኮምፒውተራችሁ ላይ ስራችሁን የሚያቀላጥፉ ግን ደግሞ ብዙ ሰዎች የማያውቋቸው ሚስጥራዊ ሾርትከቶች ዊንዶስ ኮማንድ ስትነኩ የምትሰሩትን ይሸፍነውና ወደ ዲስክቶፕ ይወስዳችኋል። ይሄ ማለት ለምሳሌ የሆነ ሰው ወደ እናንተ ቢመጣና ያ ሰው የምትሰሩትን እንዲያይ ካልፈለጋችሁ ዊንዶስ ኮማንድ መጠቀም ትችላላችሁ። ስለዚህ አንዴ ዊንዶስ ኮማንድ ተነኩና ከዛ በኋላ ዊንዶስ የሚለውን ምልክት በእጃችሁ እስካለቀቃችሁ ድረስ እናንተ ጋር የመጣው ሰው የምትሰሩትን ሊያይ አይችልም ማለት ነው። በዛ በኋላ ከሄደ በኋላ ዊንዶስ ምልክቱን ኪቦርዳችሁ ላይ ስትለቁት ወደምትሰሩት ስራ ያመጣላችኋል ማለት ነው። የተለያዩ ዌብ ፔጆችን ከፍታችሁ እየተጠቀማችሁ በድንገት በዚህ መልኩ የከፈታችሁትን ዌብ ፔጆች ወይም ዌብሳይቶች ብታጠፉ እነዛን ዌብሳይቶች ለመመለስ ብትፈልጉ እንዴት ነው የምታደርጉት? ኪቦርዳችሁ ላይ ኮንትሮል ሺፍት ቲን ትነካላችሁ፣ ይመልስላችኋል። አሁንም ሌላኛውን ዌብሳይት ኮንትሮል ሺፍት ቲን ስንጠቀም ይመልስልናል በዚህ መልኩ። አሁንም ሌላኛውን ዌብሳይት ኮንትሮል ሺፍት ቲን በምንነካበት ሰዓት በድንገት የዘጋነው ዌብሳይት ይመልስልናል ማለት ነው። ምንም በመጠቀም ኮንትሮል ሺፍት ቲን ማለት ነው። ሌላኛው ሾርትከት ዊንዶስ ፕላስ ነው። ያም ስናረግ ዊንዶስ ፕላስ ስናረግ ዙም ያደርግልናል። ከዛ ይሄን ዙም ያደረግነውን አሁንም መልሰን ማግኒፋይ እንዲያደርግልን ዊንዶስ ፕላስን ስንነካ ዙም ያደርግልናል። ዙም አውት ለማድረግ ደግሞ ዊንዶስ ማይነስን ስንነካው በዚህ መልኩ ዙም አውት እና ዙም ኢን ማድረግ እንችላለን። ከዛ ይሄን ማግኒፋየሩን ለመዝጋት ዊንዶስ ፕላስ እስኬፕን ስንነካ የከፈትነው ማግኒፋየር ይጠፋል ማለት ነው። እኛው ቢሮ ውስጥ ከብዙ ሰዎች ጋር የምትሰሩ ከሆነ ተነስታችሁ በምትወጡበት ሰዓት ዊንዶአችሁን ወይንም ስክሪናችሁን ሎክ ማድረግ ተገቢ ነው። ስክሪናችንን ሎክ ለማድረግ የምንጠቀመው የኪቦርድ ሾርትከት የትኛው ነው? ዊንዶስ ፕላስ ኤል። ዊንዶስ ፕላስ ኤልን በምንጠቀምበት ሰዓት የተከፈቱ ሶፍትዌሮች፣ አፕሊኬሽኖች ወይም ፋይሎች እንደተከፈቱ ይቆያሉ። ነገር ግን የኮምፒውተራችን ስክሪን ሎክ ያደርጋል ማለት ነው። ስለዚህ የኮምፒውተራችን ስክሪን ደግመን ለመጠቀም በሰጠነው የይለፍ ቃል ወይንም ፓስወርድ መክፈት እንችላለን ማለት ነው። ኢንተርኔት ብራውዘር ላይ ያላችሁ ሌላ አዲስ ዌብ ፔጅ እዚህ ጋር መጻፍ ከፈለጋችሁ ይሄን አጥፍታችሁ መጻፍ አይጠበቅባችሁ። ስለዚህ በቀላሉ ምንድን ነው የምታደርጉት? ኮንትሮል እና ኬን መጫን ብቻ ነው። ከዛ በኋላ መጀመሪያ የነበረውን ያጠፋልንና አሁን የምትፈልጉትን እናንተ በቀላሉ መጻፍ ትችላላችሁ ማለት ነው። ሌላኛው ዊንዶስ ፕላስ ታብ። ዊንዶስ ፕላስ ታብን ስንነካ ታስክ ቪው ላይ ያሉትን አጠቃላይ የከፈትናቸውን ፋይሎች፣ የተለያዩ ስራዎችን ያመጣልናል። ከነዚህ ውስጥ መርጠን የምንፈልገውን ከፍተን ማየት ወይንም መጠቀም እንችላለን ማለት ነው። ዊንዶስ ፕላስ ታብ ማለት ነው። እዚህ ወርድ ላይ ሆነን ኢሞጂዎችን ከፈለግን ምንድን ነው የምናደርገው? ዊንዶ ፕላስ ፔሬድ ወይንም የነጥብ ምልክቷን ስንጫን አውቶማቲካሊ እዚህ ጋር ኢሞጂዎችን ያመጣልናል። ስለዚህ የምንፈልገውን ኢሞጂ ከዚህ ላይ አውቶማቲካሊ ማስገባት እንችላለን ማለት ነው። ያለበለዚያ ደግሞ እዚህ ኪቦርዳችን ላይ ያለውን አሮ በመጠቀም እነዛን አሮ አፕ ዳውን በመጠቀም በነዛ አሮ መሰረት ምንፈልገው መምረጥ እንችላለን። ካልፈለግን ደግሞ እዚህ ጋር ምንፈልገውን የኢሞጂ ስም በመጻፍ እዚህ ላይ ወርዱ ላይ ማስገባት እንችላለን ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩ። አመሰግናለሁ።